እዚህ በንጽጽር ምክንያት ማለት ነው ፊቱን ከፍቶ እንትን በማለቱ ምክንያት ፐርሰናሊ ህይወቱ ነው ምስቅልቅል ውስጥ የገባው። እኛ ነው የምናውቀው። የሚያግዘን ሰው ብዙ ነገር አለ። አናወራም ኢንሻአላህ እስከ ዕለተ ሞት ድረስ አናወራትም። የቂያማ ቀን አላህ ዘንድ ሁጃ አድርገን እንድናስቀምጠው ማለት ነው። ብዙ ነገር ያ ጀማ ብዙ ነገር ነው ሰፈር ያደረግነው በዚህ በጣም ብዙ ነገር ማለት ነው። እኔ እንኳን በኔ ኬዝ አይደለም በኢብራሂም ኬዝ ሳልተኛ አድሬያለሁ። ኢብራሂም ታስታውሳለህ? ማታ ሌሊት 10 ሰዓት 11 ሰዓት ስንደዋወል በነበረ ሰዓት ማለት ነው። ኢብሮ ካለ ራሱ እንትን ይላችሁ። አዎ አይ እኔ ወላሂ ሀቅ ነው የምነግርህ። እንባዬ ሁላ ነው የሚመጣው። እኔ ጊዜውን ሳስታውስ ወላሂ ስሜት ሁላ ነው የሚይዘኝ። ወላሂ እንዴት እንደዚህ አይነት ነገር ይናገራሉ? እና እንደዛ ነው። በአጠቃላይ ልናገር አለኝ። ቆይ ልናገር አይቶ እንትን ከመጋረጃ ጀርባ ያለውን ፓርት አያውቁም ሰዎች። ለዛ ለመገመት አይከብዳችሁ። ይትራዲ አይ ከተነሳ ብዙ ነገር አስገቡት። ይምሩ ኡስታዝ ቃላሚ እናስገቡት። እሺ እና እኔ ጠቅለል አድርገውና ብቻ ብዙ ነገር ነው ሰፈር የተደረገው። ሶ ማንም መጥቶ እንዲያላግጥበት አይደለም እንደዚህ ሰፈር ያደረገው። እና ዞሮ በአጠቃላይ በነበረው ሁኔታ ኢምሩ ሚዩት አድርግ። በአጠቃላይ በነበረው ሁኔታ አላህ Subhanahu Wa Ta'ala ያውቃል። ያው አላህ ዘንድ እንጠያየቃለን ተባብለናል ከኢብራሂም ጋር አስተውሳለሁ። አላህ ዘንድ እንጠያየቃለን ይተባባል ነው። ወላሂ ሐቂቃውን ነው የምልህ። ያው ኢብራሂምም ይመሰክራል ኢንሻአላህ። ሚዩት እንዳታነሳ ግን አላህ ዘንድ እንጠያየቃለን ይተባባል ነው። በቃ አላህ ዘንድ እናወራለን። ኢብራሂም እሱም አላህ ዘንድ አወከር አለኝ፣ እኔም አላህ ዘንድ አልኩት። ሌሎቹም ወንድሞች በተመሳሳይ ደረጃ ማለት ነው። ሶ አሁን ከምን አንጻር ነው ይሄንን ነጥብ የምናነሳው? ሜን ካራክተር እንትን አትበሉ ፕሊስ። ይሄ የሜን ካራክተር ሲንድረም መቆጠብ መቻል አለበት። እኛ ንጽጽር ላይ ያለን ሰዎች ወላሂ ምንም የተለየ ነገር የለንም። ደግሜ አሁንም ነገራችሁ ምንም ከናንተ የናንተ ሺህ ሰው እኛን ይበልጠናል፣ በእውቀት ይበልጠናል፣ በብዙ ነገር ይበልጠን ይኖር ይችላል። አላህ ግን ፈቅዶ እድሉን ሰጥቶናል፣ እጃችን ስራ አስገብቶታል። እኛ ደግሞ አላህ በፈቀደው መንገድ እንሰራበታለን ነው። ያው እኛም ሐሳብ አድርገን እንደዚህ አጀንዳ አድርገን ነው አናነሳም። ያነሳንበትም ምክንያትም ተናግረናል። ወሂድን አስቀምጦ ፊታችሁን ማገልጹ ማፊያዎች እያለ እንግዲህ የንጽጽር ሰው የተሰበሰበው ሙሉ የንጽጽር ህዝብ ነው። ሰው ጥያቄ ሊፈጥርበት ይችላል። ኦኬ እንዴት ነው እንደዚህ ምናምን የምር ነው እንዲህ ነገር ምናምን ማለት ነው። ከዛ አንጻር ነውና አላህ Subhanahu Wa Ta'ala እኛንም እነሱንም ሁሉንም መማሪያ ይሆን ዘንድ እኔ ነገሩን አልናገርም። ምንም የምናገረው ነገር የለም። ግን ምን መሰላችሁ ያ ጀማ፣ ይሄ ፈተና የደረሰበት ሰው ብቻ ነው የሚያውቀው። አልሐምዱሊላህ ስለደረሰብኝ ደግሞ በጣም ደስተኛ ነኝ። ወላሂ አልሐምዱሊላህ። ይህን የመሰለ እድል ማግኘት በጣም ከባድ ነው። ፈልገን ነው እኛ ይሄ ማግኘት እድል ነው። ወላሂ ነው የምላችሁ እድል ነው። ይሄ የአሁኑን ራሱ ማግኘት እድል ነው የምላችሁ። በቃ ይሄ አሁን የተደረገብንን ራሱ ማግኘት ትልቅ እድል ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ እንደምታስታውሱት አንድ ሰው ምንም አይነት መከራና ችግር አይደርስበትም። በዛ በደረሰበት መከራና ችግር አላህ Subhanahu Wa Ta'ala ወንጀሉን ቢያብስለትና እንዲሁም መልካም ስራ ቢጽፍለት እንጂ ተብሏል። ሰው እኔ ሰፈር ያረኩትን ነገር ስለሚሰማኝ ነው እንደዛ ስሜታዊ ሆኜም ሳወራ የነበረው። ገብቷችኋል? እና የኢብኑ ተይሚያ ንግግር ትዝ ይለኛል ምንጊዜም ማለት ነው። ኢብኑ ተይሚያ አላህ ይርሐማቸው በጣም ሱብሃንአላህ በጣም መልካም ስራቸውንም አላህ ይቀበላቸው። ይሄ ንግግራቸው እኔ አሉ ጀነቴ ልቤ ውስጥ ነው ያሉት። ብታባሩኝ ጉብኝቴ ነው፣ ከሀገር ብታስወጡኝ አሉ። ከዛ ብታስሩኝ ኸልወቲ ኸልዋዬ ነው። ኸልዋ ማለት ታውቃላችሁ ዒባዳ የማደርግበት ቦታዬ ነው። ብትገሉኝ ሸሃደቲ ብትገሉኝ ደግሞ ሸሂድ ነኝ። በቃ ሌላ የሚመጣ ነገር የለም ከዚህ ውጭ
ሙሉ በሙሉ ደስተኛ ነን። ወላሂ ነው የምላችሁ። እዚህ ጋር ያለ ነው ምን ያክል እኔ ብቻ አይደለሁም፣ ሁላችንም ሰፈር አድርገናል። ከዚህ በፊት እነ ኢምሩ ሳላህ ብዙ ሰፈር ያደርጉት ነገር አለ። ዛሬ አላህ በታላቅነቱና በኃያልነቱ ዛሬ የሰጠንን ይህንን ትልቅ እድል በአግባቡ መጠቀም ሲገባን አንደኛው ወንድም ለሌላኛው ወንድም ተነስቶ እንቅፋት መሆን እኔ ወላሂ አላህ ፊት አልጠይቃችሁም። አፉ ብያችኋለሁ። ወላሂ አላህ ፊት አልጠይቃችሁም። ዱንያ ላይም እኔ ያየሁትን እዩ አልላችሁም። አላህ ያስተካክላችሁ። ባህሪያችሁንም ስነ ምግባራችሁንም አላህ ያስተካክለው። በጣም ነው ያዘንኩት። ምክንያቱም ይህንን ነገር እውነት ወንድምህ ቢሆን ታደርጋለህ ወይ? ይህ ነገር እውነት እናትህ ብትሆን እህትህ ብትሆን ታደርጋለህ ወይ? ልጅህ ቢሆን ታደርጋለህ ወይ? አታረጉም። እውነት ወንድምህ ቢሆን ኤክስፖዝ ነው ወይ የምታደርገው ዛሬ? ወይስ በውስጥ መተህ ታናግረዋለህ? መጀመሪያ እውነት ወንድምህ ቢሆን የእናትህ ልጅ ቢሆን መተህ መጀመሪያ በውስጥ ነው የምትነግረው? እና ወንድሜ ይሄ ነገር እኮ ስህተት ነው ብለህ ነው የምትነግረው? ወይስ ሚዲያ ላይ አውጥተን ኤክስፖዝ የምታደርገው? ወላሂ በጣም ያሳዝናል። ይሄ ከአንድ ሙስሊም ከአንድ አማኝ አይደለም ሙስሊምን ካፊርን እንኳን እንደዚህ አይደረግም። አይደለም ሙስሊምን ካፊርን በአላህ የማያምንን እንኳን እንደዚህ አታደርግም። አውጥተህ ስሙን እየጠራህ እንዴት ትናገራለህ ወንድምህን? በጣም ነው ያዘንኩት ወላሂ። ስለዚህ አልሐምዱሊላህ እኛ ደስተኛ ነን በደረሰብን ነገር፣ በጣም ደስተኛ ነን። እኔ በጣም ደስ ብሎኛል አልሐምዱሊላህ። አላህ ግን ከፈተና ይጠብቀን ሁላችንንም። ከፈተና እንድንጠበቅም ነው ወንድሞች ዛሬ እንዲህ ተሸፍነውና ተደብቀው ያሉት። አልሐምዱሊላህ አላህ አሁን ባለው ሁኔታ ጥሩ፣ የሀገራችን ሁኔታ ጥሩ ነው አልሐምዱሊላህ። እኛ ፖለቲከኞችም አይደለም፣ እኛ የፖለቲካ ጉዳይም የለንም። እኛ ምንድነን? አንድ ወደ አላህ መንገድ የምንጣራ ሙስሊሞች ነን፣ ዳዒዎች ነን፣ አማኞች ነን። አላህን መጥሪያ ቦታ የትኛውንም ቦታ ካገኘን የምንጣራ ሰዎች ነን። አላህን የምንጣራበት ሰዎች ከጀሃነም ወጥተው ወደ ጀነት እንዲገቡ የትኛውንም አይነት መንገድ ብናገኝ የምንጣራ ሰዎች እንጂ በየሰፈሩ የምናውደለድል። እኔ ወላሂ ንጽጽር ላቆሙላ ነበር የሆነ ሰዓት። ለምን አቆማለሁ? በቃ የኢብኑ ተይሚያ ንግግር ነው ሲያስረኝ የነበረው እስከዛሬ ድረስ። እሳቸው ሚስት እንኳን ሳያገቡ ነው ይሄ ሁሉ ነገር፣ ይሄ ሁሉ ሰፈር የደረሰባቸው። በጣም ብዙ ነገር ነበረ ፊትና የደረሰባቸው እና ኢማሙ አሕመድ። እኔ ማን ነኝ ታዲያ? ገብቷቸዋላ። ስለዚህ አደራችሁን፣ አደራ ጥንቃቄ ያስፈልጋል። ሰዎችን አትጥሩ፣ በንግግር ሰዎችን አትውጉ። ያልደረሰበት ግልግል አያውቅም ነው የሚባለው። ኤኒዌይስ እኔ በአባባሎች አላውቅም ብዙ። ሰዎችን በንግግራችሁ አትውጉ። ይሄ አካሄዱ የሸይጣን አካሄድ ነው። ስርዓት ያስፈልጋል። ጺም ስላወጣ አይደለም ትልቅነት፣ ጺም አይደለም ትልቅነት፣ ሚዲያ አይደለም ትልቅነት። አኽላቅ ነው። ሁሱ ላይ ያየነው አኽላቅ ነው ትክክለኛው ማንነት። ሁሱ ላይ ያየነው ስነ ምግባር። በተግባር ኑሩ ልክ እንደሱ። ሰዎችን አዛ አታድርጉ። ወላሂ ነው የምላችሁ፣ ሰዎችን አዛ አታድርጉ። እዚህ ጋር እየለፋን እንዴ ጀማ አለን። በነገራችሁ ላይ እኛ የራሳችን የሆነ ጀማ አለን፣ አሚር አለን። በአሚርና በጀማ ነው የምንንቀሳቀሰው። ተራ አካሄድ አይደለም የምንሄደው፣ ሹራ እያደረግን ነው የምንሄደው። ለምንሰራው ለእያንዳንዲቷ ነጥብ፣ ለእያንዳንዷ አካሄድ አውርተንበት ነው የምንሄደው። እኛን የምትተቹበት አቅም የላችሁም። መተቸት ካለብንም እንተቻለን። መቼ ነው የምንተቸው? መቼ ነው? ጥፋት ስናጠፋ እንተቻለን። ትችት ለመቀበል ዝግጁ ነን። ወላኪን ግን ኑ መጀመሪያ ኑ እናናግሩን፣ እኛም መተን እናናግራችኋለን። አሚራችንም እዚህ አለ። ባይዘው ኢብሮ ካላየኸው ገብቷል። አራይቼዋለሁ። እኔ ነኝ የነገርኩትና የጠራሁትም። ኡስታዝ ሰላም አለይኩም። ቃላሚን ኡስታዝ ቃላሚን ሰላም አለይኩም። ወረደ መሰለኝ ኔትወርክ። ጀዛከላህ ሰላም አለይኩም ኢብሮ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ ሰላም ነህ አኺ? አለን አልሐምዱሊላህ። አንድ አጠር ያለች ነገር እናንተን ማበረታቻ የሚሆን ነገር ኢንሻአላህ ይዤ መጥቻለሁ እና እሱ ልነግራችሁ ነው የመጣሁት። የተወራ ያለው እንትን ያለው ነገር አለ። እዚህ ያሉ ሰዎች በጣም ትላልቅ ሰዎች ናቸው። በእድሜ ትንሽ ቢሆንም
በእርግጠኝነት በጣም ትልቅ ነገር የሚሰሩ ከዚህም በኋላም ደግሞ እስልምናን በደንብ ኢትዮጵያ ውስጥ አይደለም ዓለም ላይ የሚያስጠሩ ሰዎች ነው እዚህ ውስጥ ያሉት እና በዚህ ያክል ትንሽ ባናደርጋቸው ኸይር ነው ብዬ አስባለሁ። ምንም ነገር በእድሜ አይገደብም። ኢማሙ አቡ ሐኒፋ በ9 ዓመታቸው ነው ከሙልሂዶች ጋር ንጽጽር ውይይት ያደረጉት። እነ ኡሳማ ኢብኑ ዘይድ ጀነራል የነበረው በ17 በ18 ዓመቱ ነበረ ጀነራል የነበረው እና በጣም ብዙ ትላልቅ ታሪክ የሰሩ በትንሽ እድሜያቸው ታሪክ የሰሩ ሰዎች አሉና እነዚህን ሰዎች በዚህን ያክል መናቅነታችን ማውረድ ትክክል አይደለም። ይህንን በደንብ አስምረውበት። እናንተ ደግሞ ቦታ አትስጡ። ማንም ተነስቶ ላወራው ነገር ቦታ አትስጡም። ተበራቱ ካሁን በኋላ ማለት ነው ኢንሻአላህ። እናንተ አሁን እዚህ ውይይት እያደረጋችሁ ባላችሁበትም ቪዲዮችንም አጀንዳ ሲሆንም አይተው ብዙ ቲክቶከሮች ሊሆን ይችላል እዚህ ሚዲያ ያሉ ሰዎች ማለት ነው ደውለውልኝ ነበር፣ ከጎናችሁ ነን ብለዋል። እናንተ ብቻ ተዘጋጁ። አቡበከር ቅድም ሲናገር ነበረ ሹራ በደንብ እያደረግን ነበር፣ ኢምራንም ብሏል ሹራ እያደረግን ነው ብላችኋልና እናንተ ሹራ አድርጉ፣ የሆነ ውሳኔ ወስኑ። ይሁን ያለው ከኢምሩ ጋር ከኢብሮ ጋር ከአቡበከር ጋር በደንብ እንቀራረባለን። እዚህ ያላችሁ ሰዎች እነ ሳላህ አብዱልከሪም እንቀራረባለን። ከኔ ጋር አውሩና ሚዲያው ሙሉ ከእናንተ ጋር ነው። እሺ ሙስሊሙ ሙሉ ከእናንተ ጋር ነው። ሚዲያ ላይ ያለው ከእናንተ ጋር ነው። እናንተ ብቻ ነገ ይሄን እንፈልጋለን፣ ይሄ አጀንዳችን ነው፣ በደንብ ተዘጋጅተንበት ነው ዑመር፣ በደንብ ተዘጋጅተንበት ነው እንደዚህ አድርገን መተናል ካላችሁ እኛ ለእናንተ ድምፅ መሆን ከእናንተ ጎን ለመሆን መቼም ወደኋላ አንልም። አንተ ወደፊት ቀጥል፣ ጠንካራ